ቃል ተዋረደች፣ አበቃላት። ሰላም ዶክተሩን ማንቁርቱን ይዛ አሰቃየችው። እርስ በርስ ተጫረሱ። ሳሚ ቃልን ይዞ ገትቶ አሰቃይቶ አንቺ የማትረቢ የኔን የብሌንን የኔ ፍቅርን አሰቃያለሁ ብለሽ ነበረ፣ ግን ደግሞ መቼም አይሳካልሽም። ቃል ትሰምኛለሽ? እኔ ያለሁ አንቺ እሷን መንካት አትችይም። ምን አይነቲቱ ደፋር ነሽ ብሎ እስከሚበቃው ድረስ ዋጋዋን ሰጣት። ሰላም ዶክተሩን እንዴት ትዋሸኛለህ? ዶክተር አንተን እኮ አምኜህ ነበረ። እንዴት ነው ቃል ልጄ እንዳልሆነች የውሸት መረጃ የሰጠኸኝ ብላ አለችው። እባክሽን በጣም ታሳፍራለህ ብላ ሰላምዬ እስከሚበቃት ዶክተሩን ልኩን ሰጠችው። ዶክተሩም እኔ በማላቀው መንገድ ነው ዲኤንኤው የተቀየረው። እባክሽ ለምንድን ነው በዚህ አይነት ነገር የምትናገሪው? እባክሽ ሰላም፣ እኔ በጣም ታማኝ ዶክተር ነኝ እያለ ቢያባብላትም እንኳ ሰላምዬ ግን ፍጹም ልትቀበል አልቻለችም። እንዳንተ አይነት ሰነፍ ዶክተሮችና በገንዘብ የሚታለሉ ዶክተሮች ናቸው የሰውን ሕይወት የሚያበላሹት ብላ በጣም ብዙ ነገር ተናገረች። እንግዳስ የእውነት እንደዛ ከሆነ አንቺ በፈለግሽው መንገድ ልትረጂው ትችያለሽ፣ ግን ደግሞ እኔ የእውነቴን ነው ምልሽ ምንም ነገር አላደረኩም። እናም ደግሞ ከፈለግሽ በኃይሉን ጠይቂው፣ ከወንድምሽ ጋር እኮ እኔና እሱ ብዙ ነገር ልናደርግ ነበር ብሎ አላት። ምንድን ነው የምታደርጉት? እስኪ ንገሬም ብላ አለችው። ትሰሚኛለሽ? የእውነትም ሀቁን ልናወጣልሽ ተፍ ተፍ እያልን ነበረ፣ ግን ደግሞ ሳሚ ቀደመን። ምንም ቢሆን እንኳ ሳሚም ቢሆን ያው ነው ማለቴ ሁላችንም አንድ ነን። ስለዚህ ምንም የሚያስጨንቅና የሚያነጋግር ክፉ ደግ የሚያስብል ነገር የለም። እባክሽን አሁን ልጅሽን በማግኘትሽ ደስ ሊልሽ ይገባል እንጂ ሊከፋሽ አይገባም ብሎ አላት። በስተመጨረሻው እንግዲህ የቃል ጉድና የቃል ጭካኔ ተዋረደች፣ ተጋለጠች። ትሰሚኛለሽ? አሁን ጨርቄን ማርቄን ሳትይ ከዚህ ቤት እንድትወጪ እፈልጋለሁኝ ብላ ሰላም ልክ ልኳን ነገረቻት። በመጨረሻ ብሌንዬ ሀቁ ስለወጣላት እጅጉን ደስ አላት። ከሚገርምና በጣም በሚደንቅ ሁኔታ እማዬ ለዘመናት ስጨነቅና ስጠበብ የነበረው እናቴን ነበረ። በእርግጥ እናቴ ገነት ምንም ነገር ለኔ ያጎደለችብኝ ምንም ነገር የለም፣ ግን ደግሞ የእውነቴን ነው ምልሽ ከምንምና ከማንም በላይ በሚያሳዝን ሁኔታ ናፍቀሽ ነበር እማዬ፣ የእናቴ ጠሬን ናፍቆኝ ነበር እያለች እምባ ደም ተላቀሱ። ሳሚን ብሌን እስካሁን ካደረክልኝ በላይ ዛሬ ግን እናቴን ስለሰጠኸኝ በጣም ነው የማመሰግነው እና ለተናገርኩ ነገር እጅጉን ይቅርታ አድርግልኝ ብላ አለችው። አይ እውነት ለመናገር አንቺ ምንም ነገር አላጠፋሽም፣ ደግሞም ልክ ነሽ። ምንም ቢሆን እውነት እኔም ባንቺ ቦታ ቢሆን እንደዚህ ነበረ፣ ግን ደግሞ እኔ ከዛን ሰዓት በኋላ በተለይ በኃይሉ እኔ እንዲገደል ትዕዛዝ ከሰጠ በኋላ ከሁሉም ርቄ ነው እና ማንንም አላምንም። እሺ ብሌኔ፣ እኔ አንቺን በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። ስለዚህ አንቺ ላይ እንደዚህ አይነት ነገር አላደርግም ብሎ አላት። እባክህ እኔ እንደማልወድህና እንደማላፈቅርህ ታውቃለህ ብላ አለችው። እኔ እኮ የግድ አፍቅሪኝ ውደጂኝ ብዬ ምንም ነገር አልተናገርኩም። እሺ ብሌኔ፣ እኔ የተናገርኩት የራሴን ስሜት ብቻ ነው ብላ አለች። ዳግም ከውጭ ሆኖ ይህን ሁሉ ጉድ ያየ ለካ ሳሚን የምትወደው ገና ለገና እናቷን ስላመጣላት ነው ማለት ነው። እኔ ግን በቃል ስላልተገኘሁና ቃልን አወጣጥቼ ሰላም እናቷ እንዳልሆነች ስላላሳወቅኩ ነው እንደዚህ የምትገፋኝ ማለት ነው። ለማንኛውም ግን ይሁንላት፣ ይሳካላት፣ ብቻ እሷ ደህና ትሆን እያለ ዳግም እምባ ደም እያለቀሰ ወደ እናቱ ቤት ሄደም። እናቱ እንኳን መጣህልኝ እያለች ሰላምታዋን ስትቀጥል እማዬ
በቃሽ ከዚህ በላይ አታስመስይ ብሎ አላት። ምን እያልክ ነው ልጄ? እንዴት ነው እንደዚህ አይነት ንግግር የምትናገረው? ብላ አለችው። ምን ነው የእውነት ይህ ንግግር ላንቺ አይገባም እንዴ? አንቺ እኮ እንደምትፈልጊው ሆነልሽ አይደለም? በቃ እኔና ብሌኔ ከዚህ በኋላ አንድ ላይ መሆን አንችልም፣ እንኳን ደስ አለሽ ብሎ አላት። አታስብ፣ እኔ አንድ ላይ አደርጋችኋለሁኝ የቱኛውንም መስዋዕትነት ከፍዬ ብላ አለች። መጀመሪያ ነበር እንጂ አሁንማ ምን ይሰራል? አሁን ብትመጣም አልፈልጋትም፣ ምክንያቱም ልቧ ሌላ ጋር ነው ብሎ አላት። ምን? አዎ ምን ነው ሳሚን የማትወደው ይመስልሻል እንዴ? እናቷን አግኝቶላታል ብላ አለች። ምን? ልቧን ገድፋ ስለምንድን ነው እናት የምትለው? አየሽ አንቺ ገና ለገና ላልወለድሻት ልጅ እህትና ወንድም ናችሁ ብለሽ ስትይ፣ ግን ደግሞ ትክክለኛ እናቷን ደግሞ ሳሚ ፈልጎ አገኘላት። ከዚህ በኋላ አታስቢ፣ አንቺንም እማዬ ብላሽ እንኳ አጠራሽም ብሎ ጉድ አደረጋት። ይገርማል። አዎ ለካ ለዛ ነዋ ይቅርታ አላደርግልሽም ያለችኝ። ወይኔ ወይኔ ብሌኔም በገዛ እጄ አጣኋት ብላ አለች። አይደለም ብሌንን እኔንም እኮ አተሽኛል እማዬ። መጀመሪያ ይህን ነገር ከማድረግሽ በፊት 2-3 ማሰብ ነበረብሽ። ለማንኛውም አሁን ምንም የምናገረው ነገር የለኝም፣ ምክንያቱም በቅቶኛል ከዚህ በኋላ ብሎ ቤት ተከራይቻለሁኝ ብሎ ወጣ። በሌላ በኩል ብሌን ሂዳ ዳግምን ይቅርታ ለመጠየቅ እና የዚህ ሁሉ መንስኤ ገነት እንደሆነች ለመናገር ብትሄድም እንኳ ዳግም ግን በቃሽ ከዚህ በላይ ያንቺን ውሸቶች መቻል አልፈልግም ብሎ አላት። ምን እያልክ ነው? እናቴ ሆነችም አልሆነችም አንቺ ግን ለእኔ ምንም አይነት እምነት የለሽም። እስኪ ንገሪም ብሌኔ ላይ ምን አድርጌብሽ አውቃለሁኝ? የእውነትም እራስሽ አይደለሽ እንዴ ቃልን አወጣጣልኝ ከቃል ጋር አብራችሁ ሁኑ እናቴን ማወቅ አለብኝ ብለሽ በገዛ ፍቃድሽ ላክሽኝ። ከዛም በኋላ መቀራረብ ጀመርን። ልጅቷ ድንገት ከኔ ፍቅር ያዛት። እኔ ግን አንድ ቀንም እንኳ አስቤያትም አልሚያትም አላውቅም ነበር። አሁን ደግሞ በገዛ እጅሽ እናትሽን ስታገኝ ጊዜ ወደ እኔ ተመለሽ እውነታውን ስታውቂ፣ ግን ከዛ በፊት እኔ ማመን ነበረብሽ ብሎ አላት። ምን እያልክ ነው? አዎ ማመን ነበረብሽ። ስለዚህ በቃሽ ከዚህ በኋላ ምንም ነገር አልፈልግም ብሎ አላት። እና ወሰንክ ማለት ነው? አይ ቀድመሽ እኮ የወሰንሽው አንቺ ነሽ እንጂ እኔ አይደለሁም። ስለዚህ እኔ ደግሞ የመጨረሻዬ ውሳኔ ነው፣ እንኳን ደስ አለሽ ብሎ አላት። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው አደራ ድራማ እንደቀጠለ ይገኛል። በስተመጨረሻ እንግዲህ ሰላምዬ እውነቱን አወቀች። እውነቱን ድብልቅልቁ ወጣው። ብሌን የገዛ ልጇ መሆኗን ስታቅ ስሜቷን ሁሉ መቆጣጠር እስከሚያቅታት ድረስ ምን እኔ ይህንንማ አላምንም፣ እናንተ ውሸታችሁን ነው በማለት ወሬውን ቀጠለች። ለምንድን ነው የምናሸው? እኛ መቼም ቢሆን ዋሽተንሽ አናውቅም፣ ግን ደግሞ በሚገርምና በሚደንቅ ሁኔታ አንድ ቀንም ቢሆን ተናግሬ አላውቅም ብላ አለች። ምን ማለት ነው ደግሞ ይሄ? አዎ አንድ ቀንም ተናግሬ አላውቅም፣ ግን ደግሞ እመኝኝ ይሄ እውነታውና ትክክለኛው ነገር ነው እያለች ወሬዋን ማሳደዱን ቀጠለችበት። በሌላ በኩል ብሌኔ እንግዲህ እማዬ የእውነት አንቺ ልጄ ነሽ እናቴ ነሽ ወይ ብላ አለች። አዎ አንቺና እኔ እናትና ልጅ ነን። ከዚህ በኋላ ማንም ሰው ምንም ቢልም እንኳ አንለያይም ብላ አለች። በሌላ በኩል አቶ በኃይሉ እባክሽን ይቅርታ አድርጊልኝ እያለ ሰላም ጋር ቢመላለስም እንኳ ሰላምዬ ግን በቃ አንተ ሕይወቴንና ልጄን ሁሉ ነገሬን ነው የነጠከኝ። ከዚህ በኋላ መቼም ቢሆን ያንተ መሆን አንተና እኔ ወንድምና እህት መሆን አንችልም ብላ አለች። ምን? አዎ የምሬን ነው። አንተና እኔ በፍጹም ወንድምና እህት መሆን አንችልም። በቃ ምንድን ነው የምትጠብቀው? ከዚህ በላይ በቃ ብላ አለች። አይ አሁንማ የእውነት አበዛሹ። ምንድን ነው?
እስኪ ንገሪኝ፣ ሰው ሆኖ የማይሳሳት አለ እንዴ? የእውነትም እኮ ይሳሳታል። ስለዚህ ለምንድን ነው ይቅርታ የማታደርጊልን ብሎ ቢላትም እንኳ አይ አንተ ነጥቀኸኛል፣ ስለዚህ እስከ ነጠከኝ ድረስ ደግሞ ሁላችሁም ሆነ ማናችሁንም አልፈልግም ብላ አሰናበተችው። ገነት ብሌኔን መታ እባክሽ ይቅርታ አድርጊልኝ ሁሉንም ነገር አውቄያለሁኝ እያለች ብትልም እንኳ እስከ ዛሬ ነበር እንጂ አሁን ምንም ይሁን ምን አልፈልግም ብላ አለች። እባክሽ እማዬ አሁን እማዬን ስላገኘሁኝ እኔ ራሴ እኔን ማጣጣም እፈልጋለሁ ከእናቴ ጋር ብላ አለች። ምን እና ታዲያ ገና ለገና እናትሽን ስላገኘሽ ብቻ እኔ ተረሳሁኝ ማለት ነው? እኔ ተረሳሽ አላልኩም፣ ግን ደግሞ አሁን ላይ የምፈልገው ከማዬ ጋር ናፍቆቴንና ሁሉን ነገር ማጣጣም ነው። እስኪ ንገሪኝ እማዬ፣ ገና ለገና ዳግምን ታገባዋለይ ብለሽ አንቺ በጣም ብዙ ነገር አድርገሽኛል። ዳግምን ሳይቀር እንዲጠላኝ አድርገሽዋል። ዳግም አሁን እኔን በፍጹም አይፈልገኝም ብላ አለች። ምን ማለት ነው? አዎ ይቅርታ ልጠይቀው ሂጄ ነበረ፣ ግን ደግሞ አልፈልግም ያንቺን ይቅርታ አብቅቷል ብሎ አለኝ። እንደዚህማ ሊሆን አይችልም። እንግዲህ ሆኗል፣ ወደድሽም ጠላሽም ከዚህ በኋላ አንቺና እኔ የሚያገናኘን ምንም ነገር የለም እማዬ። አዎ እናቴ ነሽ፣ በጣም ብዙ ነገር አድርገሽልኛል፣ ግን ደግሞ በዳግም በኩል ፍቅሬንና ልጅነቴን ነጥቀሽኛል ብላ እንጥል የሚያስቆርጥ ነገር ተናገረቻት። ገነት እንባ ደም እያለቀሰች ወደ ቤቷ ተመለሰች። ዳግምም ቤቱን ተከራይቶ ወጣ። የእውነት እናንተ በዳግም ቦታ ብትሆኑ ምን ታደርጋላችሁ? ማለትም ለስንት ዓመት የናፈቃትንና በፍቅሯ ያበደውን እናታችሁን ትመርጣላችሁ ወይስ ደግሞ ብሌንን ትመርጣላችሁ? ብሌንስ ብትሆን ለስንት ዓመት ምንም የቱንም ያህልም እንኳ ዋጋ ብትከፍልላት ሰላም፣ ነገር ግን እናቷ ገነት እንደዛ አሳድጋት አልፈልግሽም ማለት ነበረባት ወይ የሚለው ለእናንተ ጥያቄ ነው። እናንተ እስኪ የእውነትም በእነሱ ቦታ እራሳችሁን አድርጋችሁ መርምሩት እና ምን እንደሚሰማችሁና ምን ማድረግ እንዳለባችሁ በኮሜንት አሳውቁን። እጅግ የሚያሳዝንና እንዲሁም ልብ የሚሰብር ንግግር። ከዚህ በኋላ ገነት ማንም ልጅ እንደሌላት የወላድ መሃን ሆና መቅረቷ እጅጉን ያሳዝናል። ሰላም በስተመጨረሻ ሁለ ነገሯ ተመልሶላት እጅጉን በደስታ እየተፍነቀነቀች ትገኛለች። ውድ የህያቤቴ ቤተሰቦች የዛሬው አደራ ድራማ ይህንን ይመስላል። አቶ በኃይሉ እንግዲህ በቀጣይ ምን ያደርግ ይሆን? የእውነት ብሌንን አግቶ እህቱን ገንዘብ ይጠይቅ ይሆን ወይስ ደግሞ ቃልን ይገላት ይሆን? ምክንያቱም ቃልን መቼም ቢሆን አልለቅሽም፣ ህይወቴን ያመሰቃቀልሽው አንቺ ነሽ በማለት እጅጉን ዝቶባታል። ላይክ፣ ሼር፣ ሰብስክራይብ